አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት፣ እዝነት፣ አንድነት አይለያችሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። ወዳችሁ ፈቅዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩሙላህ ኸይር። ሁላችሁንም በጣም አመሰግናለሁ። አበረታቱኝ ማለት ነው። ጀዛኩሙላህ ኸይር። ሀገራችንን ሰላሙን፣ አንድነትን ያብዛልን። የየመንንም መንገድ አላህ ይዝጋልን። የኢትዮጵያን ሰላም፣ አንድነት፣ ፍቅር ያንጣልን። ወጥቶ መቅረትን አላህ ያዝልን። ዘረኝነትንም አላህ ያጥፋልን። ሁላችሁም ለምታበረታቱኝ እህቶች ጀዛኩሙላህ ኸይር። ሁላችሁም ለምታበረታቱ ልጆች ጀዛኩሙላህ ኸይር። ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነትን፣ ፍቅርን ያንጣልን። የዘረኝነትን በሽታ አላህ ይገላግለን ማለት ነው ውዶቼ። ሀገራችንን ሰላም አድርጎ በሀገራችን ላይ ሰላሙን አንጥቶ በሀገራችን ላይ አገር ከሌለ ያው እንግዲህ እና ለሀገራችንን ሰላሙን፣ አንድነትን ያንጣልን። በነገራችን ላይ ውዶቼ በውሸት የሚለቀቅ ቪዲዮ ብቻ ነው የምታዩት። በእውነት ትክክለኛ ቪዲዮ በሚለቀቅ ሰዓት የሚያይ የለም። አየሁት ከትናንት ወዲያ የሰይድን እና የሱመያን ዝም ብዬ ነው እንደዚህ ቀንጨብ አድርጌ ትለቅ ወዲያው ብዙ ሰው አየሁ። ግን ኖርማል ድብልቅ የሌለው የሰው ህመም የሰው እሜት የሌለው ቪዲዮ በመለቅ ሰዓት ላይ ከተረብልሽ ምን አለ ኸይር ነገር ከንሰራ ብታበረታቱ። ሁላችንም ኸይር ነገር ላይ የምንሳተፍ ያድርገን። ውዶቼ ወዳችሁ ፈቅዳችሁ ለምትከታተሉኝ ሁሉ በጣም አመሰግናለሁ። አበረታቱኝ። አላህ ሱብሃነሁ ወተዓላ እንግዲህ ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን አንጥቶ በሀገራችን ላይ ይሰብስበን። አላህ ሀገራችንን አንድነቱን ያንጣለን። እንግዲህ ከዛሬ ምሳ ከኛ ጋር ጎራ በሉ ማለት ነው እና ውዶቼ አላህ ሱብሃነሁ ወተዓላ የኢትዮጵያን ህመም ያሸረልን። ሀገራችንን አላህ ሰላም ያደርገው። ሱሪያዎች ነጣ እንደወጣ ሀገራቸው የኛንም ሀገር ነጣ ያውጣው። ማን ነው እንደኔ የሀገር ህመም ያስጨነቀው? እስኪ ኮሜንት ላይ ግለጹልኝ። ማን ነው ስለ ሀገሩ ብስቁልቁልነት እንቅልፍ የነሳው? ማን ነው ወደ ሀገር ሲታሰብ የሀገሩ ሁኔታ? ብዙ ወገኖቻችን እያለቁ ነው። ብዙ ወንድሞቻችን እያለቁ ነው። ማን ነው ልቡ የተነካ? ሀገራችንን ሰላምን፣ አንድነትን፣ ፍቅሩን ያንጣልን። ሁላችሁም ለሀገራችን ሰላም፣ አንድነት፣ ፍቅር ዱዓ እንደራረግ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። ወጥቶ መቅረትንም አላህ ያዝልን። ብዙ ወንድሞቻችን ወጥተው እየቀሩ ነውና አላህ ለእናቶቻችን ለአባቶቻችን በሰላም ያደርሰን። እናት አባታችንንም ደግሞ ሰላም አፍያ ሰጥቶ ያገናኘን። ብዙ ልጆች ደግሞ ለዚሁ ለስደቱ ያልተሳካላችሁ ልጆች ሞክራችሁ እምቢ ያላችሁ አላህ ያሳካላችሁ። ደግሞ ለዚሁ ለሚያደክመው አላህ ያሳካላችሁ። በህመም መታከሚያ አጥታችሁ ለምትሰቃዩ አላህ ሱብሃነሁ ወተዓላ አፍያችሁን ይስጣችሁ። አላህ ይገዛችሁ። እሱ ምንም አይቸግረውም። አላህ ያበርታችሁ ያ ረብ። አላህ ጉልበቱን ቅዋውን ይስጣችሁ ማለት ነው። እሱ አይቸግረውም። ያ ረብ
እንዲሁም አዲስ እህቶቼ ወይም ልጆቼ ምግብ ራበን ለምትሉ ምግብ የመብላት መብት አላችሁ። እንቅልፍ የመተኛት መብት አላችሁ። አዲስ የመጣችሁ ልጆች ምግብ ካልሰጧችሁ ዱቄት ካለ ቂጣ ጋግራችሁ በሻይ ብሉ ማለት ነው። በነገራችን ላይ የዛሬ 8 አመት ወይም የዛሬ 7 አመት ታጠፋሁ ራሱ ማለት ነው። በጣም ይርበኝ ነበር። ተምር ብቻ ነበር የምበላው። ግን የዛን ሰዓት ግን እንደዚህ ያኔ ስልክ የለም ብዙም ስልክ እንደዚህ በሰው በአሁኑ ሰዓት ግን ራብ የለም። ለምን በሉኝ ጠለብ ቤትም ከሆኑ የመናገር መብት አለ፣ ስልክ አለ። ምግብ ከሌለ መቀየርም ይቻላል። እና መቀየር የማይቻል ከሆነ ደግሞ ዱቄት ካለ በቃ ቂጣ ጋግራችሁ የፈለጉትን ያምጡ። አንዳንዶች የማይወዱ አሉ፣ ግን ይውጣላቸው። የዛሬ ወር ነው 2 ወር ነው እዚህ ከሌላ ሀገር ሌላ መጥተው ነበርና ሴትዬ አያቷ ጋር ነው የምትኖረው። ማታ በ9 ሰዓት ነው የተኛችው። እኔ ደግሞ እስከ 2 ሰዓት 3 ሰዓት ስራ ካልጨረስኩ አልተኛም። እሷ ደግሞ 9 ሰዓት እኔ እያጠብኩ እየተኮስኩ ያየች ዝም ብላ ገብታ ተኛች። ከዛ በጧት ተነሳኝ። ልክ ከእንቅልፏ ስትነሳ ቀጥታ ሽንት ቤት ገባችና ማር ቤት ነው የገባች። ማር ቤት ገብታ ሻዋን አፍልታ ቁርሷን ይዛ ቁጭ ስትል ሴትዬ በሀበሻ ይገለኝ ሀበሻ ላይ ምነው አልኳት። ሰራተኛይቱ እኮ ለአፌ እንኳን የሆነ ነገር ካታረግ እኮ እራሷ ምግብ ይዛ ቁጭ ብላለች አለች። የሌላ ሀገር ዜጋ ለራሳቸው ያውቃሉ። እኛ ግን ለራሳችን አናውቅም። እኛ ስራ እንጂ እንደው ለሆዳችን አናውቅም። እና ሁላችንም ራሳችንን እንጠብቅ እላለሁ። ሁላችሁም አበረታቱ።